ስለዚህ እውነታውን እናሳያለን ብለው ነው የመጡት። እንድረስ ደግሞ ላለመሞቷ መረጃ አለኝ ብሎ ነው የመጣው። ሁለታቸውንም መረጃ አይቶ ይሄ ሌላው ለህዝብ መተው ነው፣ እናንተም የመሰላችሁን መፍረድ ነው። እሺ መልካም። እንግዲህ ዛሬ 5ኛ ቀናችን ነው። እያያችሁ ነው አይደል? መቋጨት ስላለበት አንድ እውነት ተፈርዶ ካለችም በህይወት እንድትገኝ የለችም የሚለውም ከሆነ ደግሞ ያው የህዝብ ውሳኔ ነው። ወንድም ነበልባሉ እንኳን ደህና መጣ። ያው እንግዲህ በዚች በሃና እህታችን ዙሪያ ያው 4-5 ቀናት እዚህ ውይይት እየተደረገ እንዳለ ታውቃለህ። እኔ እንኳን ከትናንት ወዲያ ነው የተቀላቀልኩት፣ ግን ከዛም በፊት ጀምሮ ብዙ ወንድሞቻችን ጥረት አድርገዋል። እንግዲህ ሃና እስከዛሬ ያለውን ሂደት አንተም ስትከታተል ቆይተሃል ብዬ አምናለሁ። የቀጥታ ስርጭቱን ሃና ሞተች ተብሎ ቢነገርም መሞቷን የሚያረጋግጥ ምንም አይነት መረጃ ለቤተሰቦቿ ባለመቅረቡ ምክንያት አንድ ቤተሰብ፣ ሁለተኛ ደግሞ እዚህ ጋር እየተከታተለ ያለው መላው የኢትዮጵያ ሕዝብ ሃና መሞቷን በምን ማረጋገጥ ይቻላል ብሎ ጥያቄ አንስቷል። እሱ ብቻ ሳይሆን የሃና መሞት የሚያረጋግጥ ቪዲዮ ወይም ፎቶ መቅረብ አለመቅረቡ ብቻ ሳይሆን ሃናን በዛው በቦታው ፈርሻ በሚባል ቦታ ላይ ትናንት አንዲት የጉራጌ ልጅ 5 ዓመት ሙሉ እዛ ላይ ታግቼ ነበር፣ 5 ዓመት ሙሉ ታግቼ አሁን ነፍሰ ጡር ሁኜ አርግዤ አውጥተው ሲጥሉኝ እኔ ወደ ሀገር ቤት ስትገባ እህቷ ናት ስታወራ የነበረችው ሳውዲ ያለችው፣ ሁላችሁም ስትሰሙ ነበርና አንዲት እከሌ የምትባል ልጅ ሃና የምትባል ልጅ አንቺን የምትመስል እዛው ነበረች ብላ ለእህቷ ትነግራታለች። ኦኬ። ከዛው አሳ ደግሞ እርግጠኛ ነሽ? አዎ። እስኪ ይችን ልጅ ትሆን እንደ ይች ልጅ ኮሞተች እየተባለች ነው ብላ ቪዲዮ ትልክላታለች፣ የሃና ቪዲዮ ማለት ነው። ከዛ አዎ ወላሂ እሷ ራሷ ናት ያየኋት በአይኔ በብረቱ እዛ ቦታ ላይ ከረመዳን በፊት አይቻታለሁ ብላ ተናግራለች። ይህ እንግዲህ ልጅቷ እዛ ቦታ ላይ የነበረች ልጅ ናት። አንድ ይሄ መረጃ። ሁለተኛ የሃና አባት አላማጣ ድረስ ሄዶ ለማስተርጎም ጓደኛቸውን አግኝተው ለማስተርጎም ብለው በሄዱበት ሰዓት ላይ እዛ ያለው የሃና አባት ጓደኛቸው ልጅቷ በህይወት አለች ለሌላ ሰው ሰጥተዋት ነው እንጂ ልጅቷ አለች የሚል ተጨማሪ መረጃ እንደነገሯቸው ትናንት የቀጥታ ስርጭት ላይ ሲያወሩ ነበር። ይሄም ሰምተሃል ይሆናል ብዬ አምናለሁ። ሶስተኛ ደግሞ እንድሪስ ወንድማችን በዚህ እህታችን ዙሪያ መረጃ እንዳለው እየተናገረ ነበር። በስም በኩል አሳማኝ መረጃ ይኖራል ብዬ አምናለሁ። በእኛ በኩል እንደ ህዝብ እነዚህ ነገሮች አሉ። ሃና ለምን ስትሞት ቪዲዮ አላነሷትም? ለምን ቪዲዮ አልቀረጿትም? ለምን ፎቶ አልቀረጿትም? ምናምን የሚለው ትናንትም ስናወራው የነበረ ነገር ስለሆነ አብዛኛው ህዝብ ሲከታተለው መጥቷል። ትርጉም የለውም አሁን ብንደግመው ማለት ነው። ነገር ግን አንተ አሁን የመጣኸው ሃና አለች ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል የመጣኸውና በአንተ መጀመር እንችላለን። አሁን መቀጠል ትችላለህ ለማለት ነው። ይሰማል ወንድም? ታርጋን ጎሄድ ቀጥላ። እሺ ሰላም ናችሁ? አለን ፈጣሪ ይመስገን። ብሬክስ ዲ መች ነኝ። ሶሪ። እሺ እዚህ ያው የአካባቢያችን ሰው ሽማግሌ ተሰብስበን ከ100
ባይሞላም ከዛ በታች ነው። እናንተም የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ከሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ እሺ፣ ወደ ሽማግሌው ላስተላልፍ ይቻላል። ሰላም ናችሁ? እንዴት ናችሁ? አለን ፈጣሪ ይመስገን። ያው በተፈጠረው ጉዳይ እኛም እየተከታተልንባቸው ነበር ማለት ነው። ሁሉም ህዝብ ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር። እኛም ደግሞ ዛሬ እዚህ ተሰብስበው እዚህ ቦታ አስተራሃለ ተጣልባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ አስተራሃለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይሄን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ። ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የሚመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች። ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና ይመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ ይመችንም ቤተሰብንም የሚያሳርፍ መረጃ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጦን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ቀድማ ቻቻታ እንዳይኖር ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅቷ አዝናችኋል፣ ለፍታችኋል፣ አልቅሳችኋል። በጣም እኔ ራሴ በጣም ሳላነቃችሁም አልቀርም። በጣም አድንቄያችኋለሁ። 20% ወይም ደግሞ 15% ደግሞ ያው የሰውን ጉዳይ ስለምታውቁት ብዙ ነገር የሚያወራው ነገር አለ ለሌላም ጉዳይ ግን የ85% ስለ ልጅቷ ህዝነት ስለሆነ በጣም አመሰግናችኋለሁ። አሁን ወደ ቀጣዮቹ ላስተላልፋችሁ ስለሆነ ማለት ነው የእናንተን መረጃ 2ቶቹ ሰዎች እስከሚያወራችሁ ድረስ የእናንተን መረጃና የምታወጡትን ለኛ የምታቀርቡትን መረጃ ቀድሚያ አስተካክሉ። 2ቶቹ እያወሯችሁ ሌሎች 2 ሰዎች 3 ሰዎች መረጃውን አስተካክሉ። ልክ የእናንተ 3 ሰዎች ተነጋግረው ካበቁ በኋላ ደግሞ መረጃውን ልቀቁ ትባላላችሁ። መረጃውን 10 ደቂቃና 15 ደቂቃ እንጠብቃችሁና የእናንተን መረጃ ወደኛ ከለቀቃችሁ በኋላ የኛን መረጃ ደግሞ እንደዚህም ባለው ፊት ህዝቡም ይሄ 37,000 ባለው ፊት የኛን ሙሉ መረጃ ከና አካባቢ ከነምን ምን ሳይቀር ሁሉም ነገር እጃችን ላይ አለልን፣ ደርሶልናል። ቆይ ረጋ በል አትግባ። መረጃ እጃችን ላይ 100% እጃችን ላይ ስላለ ወደ ኢትዮጵያም የሚሄድ መረጃ
ወደ ሳዑዲም የሚሄድ መረጃ እዛው የሚቀመጥ መረጃ 3 መረጃ በእጃችን ላይ ተቀምጧል። ገብቶሃል? ምንም የማያዳግም ነገር ማለት ነው። አሁን ወደ ቀጣው ልጅ ላስተላልፍ ስለሆነ ቀጣዎቹ ልጆች ላይ እና ንግግራቸውን እስከሚጨርሱ ድረስ የእናንተ መረጃዎች በእጃችሁ ላይ ይኑሩ። ቀጥሎ ልክ መረጃው እንዳለቀ የኛም የእናንተም እንዳለቀ የምታስተላልፉት መረጃ ስለሆነ ማለት ነው። ይኸውና የኛ መረጃ ብላችሁ ቁጭ ስታረጉ መልካም ብለን እዚህ ህዝቡን እናሳያለን። የእናንተ መረጃ የኛ መረጃ ደግሞ ይኸውና። የሚዘጋው ደግሞ ጨዋታው የሚዘጋው ጌሙ ኦቨር የምንልበት ጨዋታ ማለት ነው። መልሰን ነገ እንገናኝና ጅዳ ላይ ያለው ነገር ይሄ ከሌ ሰው እናመጣላችኋለን። በኢትዮጵያ ላይ እኛ የምናስቀምጠው ሰው አለ፣ በሳዑዲ ላይ የምናስቀምጠው አለ። የእናንተን ሰዎችና የእኛን ሰዎች ደግሞ አብረን ቁጭ አድርገን ነገሩን እንቋጨዋለን። ጨርሻለሁ። ለቀጣው ላስተላልፍ ነው። ሁለተኛ ዙር እናንተ ጋር ጣልቃ አትግቡ። ኖ አይደለም። ይኸው መድረኩን የምመራው እኔና ብሬክስንን እኛ ከሳሽ ስለሆነ እኛ የኢትዮጵያ ህዝብ ከሳሽ ነው። የከሰሰው ደግሞ እናንተ ነው። መረጃውን መጀመሪያ የምታቀርቡት እናንተ ናችሁ። ሁለተኛ ከጎን ያሉ ሰዎች እናንተ በቪዲዮ ትወጡልናላችሁ ወይ? እኛ በቪዲዮ ይኸው በተወካይ በሰየው በኩል በቪዲዮ ቁጭ ብሎ ነው እያወራ ያለው። በቪዲዮ ትወጡልናላችሁ ወይ? ይሄ ነው ጥያቄ። አመሰግናለሁ። ህዝቡ ነው በቪዲዮ የሚወጣላችሁ ወይስ ሽማግሌዎች? ከጎን ሽማግሌዎቹና አንተና የሚያወሩት ሰዎች በቪዲዮ ትወጣላችሁ። ሁለተኛ ከሳሽኛ ስለሆን የኢትዮጵያ ህዝብ ስለሆነ ከሳሹ መረጃውን መጀመሪያ እናንተ ናችሁ ይዛችሁ መጣችሁት የምታቀርቡት። እኛ ዲፌንድ እናደርጋለን መረጃችንን፣ ከዛ እኛ እናቀርባለን ማለት ነው። አሁን ይኸውልህ መጀመሪያ እናንተ ከሳችኋል። ትክክል ነው። ተከሳሽ ደግሞ የኢትዮጵያ ህዝብ ብለህ ያዘው። እሺ እኛም ወደ ኢትዮጵያ ህዝብ እንሄድና ኢትዮጵያን እንወክልና ነገሩን ነገ ተነገ ወዲያ እንቋጨዋ። እንግዲያው እኛም ኢትዮጵያን ውክልና እናደርግና የኢትዮጵያዎች ተወካዮችና የጅዳ ተወካዮች እዛ ሁለቱ የሚቀመጡና ነገሩን ይፍቱት ማለት ነው። ወደ ኢትዮጵያ መረጃችን አለ። ህዝብ ኢትዮጵያዊ አይደለም ብለህ ታስባለህ? እኛስ እዚህ ያለው ህዝብ ኢትዮጵያዊ ብለህ አይደለም ብለህ ታስባለህ እንዴ? ነው እንጂ እንዴት አይደለም? ኦኬ አሁን አጭሩን ልንገርህ። እኔ አጭሩን የምነግርህ የእኛን ሙሉ መረጃ ኢትዮጵያ ከዚህ ሰው ወክለን 3 ሰዎች ሴት ሳይቀር እናንተ የምታውቋቸው የሚዲያ ሰዎች አሉ ጅዳ ላይ። እዚህ የሚዲያ ሰዎች አሉ። እነሱን ሙሉ ትኬት ቆርጠን ከእናንተ ጋር የምትፈልጉት ከዱባይ ትኬት ተቆርጦ ከሳዑዲ ትኬት ተቆርጦ ሄደው ኢትዮጵያ ላሉት ሽማግሌዎች ለሁለቱ ለሟች ቤተሰብና ለደላላ ቤተሰቦች አያይዘን ቁጭ አድርገን እንፍታው። ወንድሜ የንግግር አንድ ጊዜ ብሬክስም ይኸውልህ እነሱ እያሉ ያሉት መላው ኢትዮጵያን እንጂ በዚህ ልክ ነገሩ እንዲከፋፈልና ነገሩ እንዲቀር አይደለም። በመጀመሪያ አንተም ተረጋጋ። እነሱ እያሉ ያሉት በሰይድ በቪዲዮ ስለወጣ አንድኛችሁ በቪዲዮ ውጡ፣ ተወካይ ከሆናችሁት አንድኛችሁ እሺ በቪዲዮ እንወጣለን። በቪዲዮ እንወጣለን። ይመችል በቪዲዮ ልህ እንወጣለን። ችግር የለም። ማንኛችሁም ሆናችሁ አሁን ተወካይ ሆናችሁ 3 ሰው የተመረጣችሁ 3 ሰዎች አላችሁ አይደል? በቪዲዮ ውጡ። 3ቱ ሊወጡልህ አይችሉም። 3ቱ ሊወጡልህ አይችሉም። 3ቱ በቪዲዮ ሊወጡልህ አይችሉም። ምክንያቱም በቪዲዮ አለውድ በግዱ በቪዲዮ አወጣው። ወንድሜ አሁን ችግር አለ። ስለ ልጅቷ ህይወት አይደል እዛ የለችም አለችም በሚለው እኛ አለች በሚለው ነው የመጣ ነው። እናንተ የለችም በሚለው ነው። አንተ በመጀመሪያ ደረጃ ተረጋጋ። ኧረ ችግር የለም እሺ ወንድሜ እረጋጋለሁ። ያጠፋው ነገር ካለ ግን ይቅርታ። ምናልባት ለሚዲያ አዲስ ሰው መሰልከኝ። አዲስ ሰው ነው 40,000 ሰው ቁጭ ብሎ እያየ ነው። ተረጋጋና አንድ ሰው በቪዲዮ አስቀምጥልን። ይመችንም ሆነ ማንንም ፊት ለፊት በቪዲዮ አስቀምጥልን። ጉዳዩን ቀጥሉ። እሱ ነው የምፈልገው። ቴንክ ዩ ጆከር። በቃ እነሱ እያናገሩ የንግግር ችግር ነው። ችግር የለውም። ያንተ የማድመጥ እንጂ የእነሱ የንግግር ችግር አይደለም። ጆከር ይቅርታ እንዳልከው ትክክል ነው። በሚዲያ ላይ እኔ ወጥቼም አላውቅም ተናግሬም አላውቅም። ግን ማለት ነው እናንተ ጋር ይሄ መረጃ ለምትለው ነገር አሳማኝ ነገር ነው የያዙት መረጃ። ምንም 100% አሳማኝ ነገር ነው ወንድሜ። ነበልባሉ አሳማኝ ለመሆኑ ስታሳዩት እንቀበላለን። የኛም አሳማኝ ለመሆኑ መጀመሪያ የእናንተን መረጃ መጀመሪያ አለች። ይሄው እኮ የኛ መረጃ ብላችሁ በ39,000 ፊት መረጃችሁን አቅርቡ። ጆከር አስታራቂ ሀሳብ አንድ ጊዜ ሙኒት እኔ እችን ብዬ የሚውት ላርገልህ ወንድሜ። ተጠያቂም ተከሳሽም
በእናንተ በኩል ያለ ይመችም። መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። እሺ ጨዋታም ሰዓትም ስለየመሸባቸው ሰዎች ስለሚኖሩ እናንተም ጋር እኛም ጋር 10 ደቂቃ ጊዜ ስጠንና ህዝቡን እናፋክረው። ለምንድን ነው ህዝቡን ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጠው። አንድ ጊዜ እስኪ እድል ስጡኝ እስቲ። እሺ እንድሪስ ቀጥል። እኛ የኢትዮጵያ ህዝብ ይሄ ሁላ 39,000 ሐናን ፈላጊ ነው። ሐናን ስጡን እናንተ ጋር ናት ነው ያልነው አይደለኛ? በህይወት ከሆነ ያለችው አያት በህይወት እንኩ በሉ። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ የያዛችሁት መረጃ አሳማኝ መሆኑን አለ። አሁን ወላጅ ልጄ ሞታለች ተብሎ ሲነገረው ልጄ መሞቷን ማረጋግጥበት ነገር ስጡኝ አይደል ያለው? ከታለሱን ላኩልኝ ሲሏቸው የለንም አልቀረጽንም በእጃችን መረጃ የለም ብለው ነበር። አሁን ይዘው እንደመጡ አናውቅም። እኛ የኢትዮጵያ ህዝብ በሙሉ በማስረጃ አሳዩን መኖሯን። ከዛ በኋላ እኛ ደግሞ ሁለተኛ ዙር ወጣችሁ በቪዲዮ አሳዩን መረጃውን። ከዛ እንደዚህ ወንድማችን ደግሞ በእጁ ያለ መረጃ ካለ ያሳያቸዋል ማለት ነው። ይሄ ነው የሚሆነው፣ ወደ ክርክር እንዳንገባ ማለት ነው። በዚህ ስሜት ሆነን መነጋገርን ትንሽ ስለሚያስቸግር ለዛ ነው። አመሰግናለሁ። ሁላችሁም የሚሰማችሁን ስሜት ያዙት። በቃ የተመደቡት የመደባቸው ሁለቶቹ ይነጋገሩ። ምንም በነገራችን ላይ ሰያ በነገራችን ላይ የነነበልባሉን ሐሳብ ለመስማት ንግግር ሲጀምሩ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን በእጁ ይዞ ነው የነሱን አፍ እየጠበቀ ያለው፣ እየጸለየ እያለቀሰ ነው ያለው። ዝም ብሎ የሆነ ነገር ተነግሮ የሚሄድ ነገር አይደለም። ስለዚህ እኛ በትዕግስትም ይሁን በጸሎትም ይሁን ሁሉን ነገር የታችንን ህይወት ለማግኘት በትዕግስት መተን እዚህ እየጠየቅናችሁ ነው። እናንተ ደግሞ እንደ ኢትዮጵያ ህዝብ እንደ ቤተሰብ ሆናችሁ ያለውን ነገር መረጃውን ይዛችሁ ሄሎ ያወራነውን ሰምተህና ለወንድማችን ነው ሰምቻለሁ። እሺ የእናንተ መልስ ነው እየጠበቅን ያለ ነው። የእናንተ ዙር ነው፣ ቀጥሉ። የኛው ዙር አሁንም በዛው ያለው ነገር በዚህ በትንሽ ደቂቃ ውስጥ ህዝቡን እያናገርኳቸው ነበር። ህዝቡ የሚለው ከነሱ ጋር ነው መረጃ መጀመሪያ 15 6 3 2 እያተባለ መረጃ ከነሱ ጋር አለ። መረጃ ያውጡ፣ መረጃቸው መጀመሪያ ይልቀቁ፣ ከዛ የኛ መረጃ ይቀጥላል እያሉ ነው ያሉት። ለቤተሰብ ለሚያሳምን ነገር ደግሞ እዛው ቤተሰብ ጋር ይዘን ሄደን መረጃውን እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳዑዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ ማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞችን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንዲናድር አንድ እንዲናድር ለዮኒ ማኛ እድል እንስጠውና አንድ ደቂቃ ሀሳብ ካለው የሚጠይቃቸው ጥያቄ ካለ ለሱ እድል እንስጠው። አንዴ ዮኒ ሚኒት ከናንሳና የምጠይቃቸው ጥያቄ ካለ ዮኒ ምናልባት ነገሩን ገና አሁን ስለገባ በደንብ ከዚህ በፊት በኋላ ታዳምጠዋለህ ስላለ ኦኬ ለሙኒት እንስጥሽ። ሙኒት ይቀጥል። መናገር ከፈለገ እንዳብራራለት ነው ቅድሚያ ጉዳይ እንዲገባው ወደ እሺ ሙኒት ትቀጥል። ዮኒ እኛ ጋር ያለው አካላዊ መረጃ አይደለም፣ የሚያሳርፍም አይደለም። የሚያሳርፍ ቢሆን ኖሮ ከነሱ ጋር እዚህ ጋር ድርድር አንቀመጥም። የሚታይ ነገር ያለው አይተው መናገር የሚችሉት ነገር ያለው እነሱ ጋር ብቻ ነው። እኛ ጋር ተባራሪ የደረሰ መረጃ ስለሆነ እናንተ ጋር ያለውን ህዝቡንም ቤተሰቡን ለማሳረፍ በአይንም እናሳያለን የምትሉትን በንግግርም መረጃ አለን የምትሉትን አሳዩን። ግብ አይደለም መያዝ ነው፣ መፍትሄ ነው፣ የማሳረፍ ስራ ነው እንጂ ለጠብ ወይም ለክርክር ወይም የእናንተ ይበጣል የኛ ያንሳል ለሚለው አልተቀመጥንም አይደለ እንዴ? አንድ እሱ ነው ሙኒት። ሁለተኛ አለች የሚል መረጃ ያሉን እንግዲህ ከልጅቱ ከሳውዲ ተነሳ ወደ ኢትዮጵያ ስትሄድ
በሙሉ አካል ተቀበሉን። ልጅቱ ከቤተሰቦቿ አልደረሰችም። የታደረሳችኋት እያለ ነው የኢትዮጵያ ሕዝብ። ስለዚህ የለችም ለምትሉት እናንተ ናችሁ እንጂ መረጃ የምትሰጡን የምታሳዩን የምታሰሙን። እኛማ በሙሉ አካሏ ልጅቱን እናደርሳለን ብላችሁ ተቀብላችሁ ከእናንተ እጅና ልጅቱ ወረድ የገባችሁ ልጅቱ የደረሰች ብሎ ቤተሰብ የኢትዮጵያ ሲጠይቅ ይመች ትናንት ገብተህ ራስህ ስታብራራ ነበር። መሞቷን የሚያረጋግጥ ቪዲዮ ሆነ ፎቶ እንዳላኩልህ ያላኩበት ምክንያቱም በሰዓቱ እንደዚህ ያሉ ብለህ ትናንት ቁጭ ለዚህ ላይ ስታብራራ ነበርና ዛሬ እናንተ ጀምሩ ማለቱ ያስኬዳል ወይ? ማለት አንተ ራስህ ዝም ብለህ ህሊና እንዳለው ሰው ስታስበው ትናንት ራስህ እንደዛ ብለህ ስትናገር ነበር። ዛሬ ደግሞ መረጃ አለን የሚያረጋግጥ መሞቷን የሚያረጋግጥ ከሆነ እናንተ አሁንም እኮ አለች ነው የለችም ራሱ የሚለው ነገር ራሱ ግልጽ እያደረጋችሁት አይደለም። እናንተ ተስፋ ነው እየጠበቅን ያለ ነው እኛና የለችም ከሆነ ምንድነው ምክንያታችሁ? ያለውን መረጃ ምንድነው ምክንያቱ? ትናንት መረጃውን በሙሉ ማነው ፎቶም ቪዲዮም አልተላከልኝም ያልተላከልኝ በሰዓቱ ምክንያቱም ሰውየው እዛ ላይ የሚቀበላቸውን ሰው እንዲህ ብሎ ነገረኝ ብሎ ተናግሯል። ዛሬ ደግሞ መረጃ አለን ብላችሁ አሳማኝ መረጃ ብላችሁ ነው የመጣችሁት። መረጃውን ማሳየት ነው። ቤተሰብም እዚህ ስላለ ገስት ላይ የሸዋ መብረቅ ስሜታዊ ሳትሆን ጥያቄህን ነው ነበልባሉ ቪዲዮ ክፈትና አለኝ የምትለውን ነገር አስረዳ። ይኸውልህ አሁን ማለት ነው የእናንተ ጋር የኛ መረጃ አንዷ አሁን የተናገረችው ልጅ ማነች አላየኋትም። እንደዚህ ነው ስልኩን ነው የያዙት። እኛ ጋር ያለው መረጃ የተቀናጣጠበ መረጃ ነው እያለች ነበረ። ስለዚህ የኛ መረጃ አሳማኝ ነገር አይደለምና ወደ እናንተ መረጃ ነው አሁን ትልቁ መረጃ እናንተ ጋር ነው ያለውና የኛ መረጃ ተዛ የተቀናጣጠበ ነገር ነው። ሪልም የሆነ መረጃ ይምጣ ቢባል ትክክለኛ አሳማኝ ነገር አይደለም እያልከኝ ነው እያለች ነበር ልጅቷ። ብዙ የተቀናጣጠበ ነገር ነውና ትክክለኛው መረጃ እነሱ ጋር እና ይመች ጋር ያለው መረጃ ነው ህዝቡን የሚያሳርፈው ቤተሰብ የሚያሳርፈው። የኛ መረጃ ብዙ መረጃ አሳማኝ አይደለምም፣ ወደ ስህተቱም ሊሄድ ይችላል። እኛ የምንፈልገው መኖሯን ነው አለ የሚባል ነገር ነው። ወደ መኖሯ ደረጃ ላይ ነው ትክክለኛ ህዝቡም ቤተሰብም የሚያርፍ የኢትዮጵያ ህዝብ የሚያርፈው። እውነተኛ መረጃ ካላችሁ ወንድሞቼ መረጃውን አስረክቡን። እኛ ጋር ያለው መረጃ በቃ የሚዲያ መረጃ ነው። ትክክለኛ ተታግላችኋል። በእውነት ካንጀት የምነግራችሁ ትክክለኛ 85% 99% ብዬ የምናገረው በጣም ቆማችኋል፣ ተታግላችኋል። እውነተኛም ሰው ናችሁ። ለምን የመረጃ ጉዳይ ነው ያወዛገባችሁ። መረጃው እኛ ጋር ያለው ስህተት መረጃ ሊሆን ይችላል። ቆይ አትግባብኝ። እስኪ አንድ ጊዜ ከዚህ ላይ እንድረስ የሚያሳየውን ያሳያል። ይኸውላችሁ እናንተ ዝም ብሎ ሲጨርስ እንድርስ ሰዓት ይሰጣል። እዚህ ቦታ ላይ አንዴ ጨርስና እድሉን እንሰጣለን። መሀል ላይ እንደዚህ ጣልቃ መግባት ከተጀመረማ ትንሽ የኛ ምን ግባ እያሉ እያስቸገሩ ነው። የኛም ይሄ ተለቀቁት ህዝቡን ማለት ነው። አዳምጠኝ ህዝቡን ተለቀቁት ማለት ነው። አንሰማማም መልሰን የኛም ወደ 30 ሺህ 40 ሺህ ይገባል። 80 ሺህ ጠቅላላ የኢትዮጵያ ህዝብ ሊገባ ነው። ስለዚህ እኛን መርጠው አስቀምጠውናል። እናንተም ጋር ተመርጣችኋል። እንወያይና ነገሩ ወደ ተቋጨ ደረጃ እንሄድ እየተባባል ነው አይደለ? እንመካከር ነው። ወደ ትክክለኛው መንገድ እንሄድና ህዝባችንን እናሳርፍ ነው። እውነት ነው። ነበልባሉ እኛም ሚውት አድርገን አሁንም እኮ እየደገምነው ነው። አሁንም 1 2 3 እንልቀጥ ነበር ሰው እነሱ ጋር ያለ ሰው እባካችሁ እንደማመጥ ይኸው አሁንም አስገቡኝ የሚላለ ከየመን እሱን ተውት። አሁን እኮ እኛም ጋር ይኸው በጣም ስልኩን ልንቀጥ እያለ እየተታገለ እኮ ነው። ስለዚህ ያኛ አሁን ሰው አንፈልግም። በቃ እናንተ ጋር ያሉት 3 ሰዎች ለህዝቡ ያሳርፋሉ የምትሉ ከሆነ አዳምጡን። እኛም 3 ሰዎች አሉ። አለዛ እኔ እኮ ተወክዬ ነው እናም እያወራችሁ ያሉት እንጂ በመደማመጥ ለምን አንልሰው አንደማመጥ። አንዴ ጠብቀን ነበር። ወደኛ ስናወራ አዳምጥ፣ አንተም ስታወራ እናዳምጣለን። በመሰማማት ነው ነገሩን የምንቋጨው። የክርክር ጉዳይ አታድርገው እባክህ። ለቀጥል ቆይ አንዴ እሺ ቀጥል አንዴ ቆይ። ኧረ በስመ ቆይ ብሬክስ አንዴ ነበልባሉ እኛ የምንፈልገውን ነገር ነግረናል። አንዴ
መረጃችሁን በቪዲዮ ውጡና አሳዩን። ከዛ በኋላ እኛ ደግሞ ከወደኛ ያለውን ነገር እንናገራለን ነው። ከሳሽ ነን። ከሳሹ ደግሞ የኢትዮጵያ ህዝብ ነው። ቲክታክ ላይ ያለው ሰው አይደለም። 85% አይደለም፣ በፐርሰንት አይለካም። ከ100% በላይ የኢትዮጵያ ህዝብ የልጅቱን መገኘት የአማርኛ ጉዳይ ነው። አሁን እዛ ነጥብ ውስጥ እንድትገባ አሁን ብዙ ዝም ብዬ እኮ አሁን የራሴ እንትን የምለውን አትሰብስብብኝ። 85% ለምን ትላለህ ለምትለው አላልኳችሁም፣ 99% ነው ያልኳችሁ። ይሄን መሰብሰብ አያስፈልገንም። አሁን የተሳሳተ አማርኛ አይደለም። እኛ የምንፈልገው ልጅቷ ሞታለች ወይስ አለች ወደሚለው ላይ እንድንገባ ነው። 3 ሰዎች ተሰጥቷል። ሌላውን ጸጥ አድርጌያለሁ። እሱ ጋር ያሉትን ጸጥ አድርጉና 3ታችን እንወያይ። እናንተ ጋር 3 እንወያይና ከ15 ደቂቃ በኋላ ወደ መረጃ እንገባለን። እናንተ ጋር ያለው መረጃ እውነተኛ መረጃ ታቀርባላችሁ አታቀርቡም? የተሳሳተ መረጃ ሊሆን ይችላል፣ እውነተኛ መረጃ ሊሆን ይችላል፣ የተቀጣጣጠበ መረጃ ሊሆን ስላላችሁ ጠቅልል አድርጉና በእናንተም ባለው ህዝብ ፊት እናምናችኋለን። እዚህ 40,000 ሰው ባለው ፊት እናምናለን እምትሉ ከሆነ መረጃውን እንሰጣለን። ምን አይነት መረጃ ነው የምንሰጣችሁ ደግሞ? አይ በቃ የኛ ጋር ያለው መረጃ ለእናንተና ለህዝቡ ሊወጣ አይችልም፣ ምክንያቱም አሳማኝም ላይሆን ይችላል የሚል መረጃ እናንተ ጋር ስላቀረባችሁልን ስለምታቀርቡልን ወደፊት ይሄን አሁን ባልናገረውም ትክክለኛ መረጃ ላታመጡም ሊመጣም ይችላል አይታወቅምና ማለት ነው። እኛ ጋር ግን ያለኝ እውነተኛ መረጃ ስለሆነ ወደ ጠቀለለው ደረጃ እኔ ሰዓቴን ጨርሼ ላስረክብ ስለሆነ ወደ ጠቀለለው ደረጃ እናንተ መረጃ ነው የኢትዮጵያ ህዝብ የሚፈልገው፣ የጅዳም ሰው የትማ ሰው የሚፈልገው ካላችሁ እኛ የምናቀርበው መረጃ እናንተ 3 ሰዎች መልሳችሁ ለነገ ታቀርባላችሁ። ወደ እንመካከርና አስፈላጊው ነገር በቃ የዛኛው መረጃ የህዝቡ መረጃ ትክክለኛ ላይሆን ይችላል። የእናንተ መረጃ ጋር ግን እውነተኛ ከሆነ አቅርቡልንና እንረፍ የምትሉ ከሆነ ሰው ታዘጋጃላችሁ። ጅዳ ኢትዮጵያ ሰው ታዘጋጃላችሁ። እዚህ ሰው ይመጣል እውነተኛ ሆነው ህዝብን በማያስነክ ምክንያቱም እዚህ ጋር ኢቃማ ያለው አለ፣ ኢቃማ የሌለው ሰው አለ። ስለዚህ እውነተኛ ትክክለኛ ሰዎች መጥተው ልጅቷን የሚያረጋግጡበት ሁኔታ መረጃውስ ይህን ነገር ሲያረጋግጥ ሆስፒታሉ ሲያረጋግጥ ከመቼ እስከ መቼ የሚለውን ነገር ይሆናል ወይ የሚለውን መረጃ የኢትዮጵያን ህዝብ የሚያርፍበትን መረጃ ታቀርባላችሁ ወይ የሚለውን ነገር እናቀርባለን። የእናንተን ግን መረጃ መጀመሪያ የኛ መረጃ ተቀናጣጥቷል የሚለውን ትክክለኛ እውነተኛውን ነገር አቅርቡልን። ጨርሻለሁ። ወደ ሁለተኛው ዙር አዙሬያለሁ። ስለዚህ ሰያም ሁላችሁም ታችም ያላችሁ ገስት ላይም ያላችሁ እነሱ የመጡበት ምክንያት ገስት ላይ ሰው መርጠው ወርደው ያለውን ነገር እናሳያለን ነው እንጂ ያሉ ያሉት ላይቭ ላይ ያላቸውን መረጃ ሊያሳዩ ወይም ደግሞ እኛ የምንፈልገውን ነገር ሊያሳዩን እንዳልሆነ ያው እየገለጸ ነው ያለው። ነገሩ ገና ከወዲሁ ክርክር የሚመስል አይነት ነገር አለው። ቢሆንም ግን ሁላችሁም በትዕግስት ሆናችሁ ይሄን ነገር ተከታተሉ። እኛ አሁንም የተሰባሰብንበት ምክንያት እናንተ መረጃችሁን ይዛችሁ መታችሁ ለኢትዮጵያ ህዝብ ልታሳዩ፣ ከዛ በኋላ የኢትዮጵያ ህዝብ ደግሞ ፍርዱን ራሱ ሊሰጥ ነው የተሰባሰብንበት ዋነኛ ምክንያት። እንግዲህ ብሬክስ ወደ ሁለተኛው ዙር ከመሄዱ በፊት የምትለው ነገር ጨማሪ ነገር ካለ እዚህ ላይ ማለት ትችላለህ። ጆከርም ጥያቄ ካለ ጥያቄህን ብትቀጥሉ። ምን አለ መሰለህ እኛ እንትኑን ማኔጅ ብናደርገው ጥሩ ነው። አሁን እኮ በእኛ ውስጥ የሌለ ሀሳብም ከሆነ እዚህ ውስጥ ላይ ያሉ ወንድሞቻችን ሀሳብ ይኖራቸዋል መናገር የሚፈልጉት ገብቷል አይደለ?